ገድለ ተክለ ሃይማኖት ወናሁ ሰማዕኩ ከስመ ሐዲስ እምይእዜሰ ይኩን ስምከ ተክለ ሃይማኖት ዘብሂል ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ። ይህንን የተክለ ሃይማኖት ገድል የጻፉት በአፄ ይስሐቅ ዘመነ መንግስት በ1399 ዓ.ም ግድም ሰባተኛው እጨጌ ዮሐንስ ከማ ናቸው። ይኸውም በደብረ ሊባኖስ ብቻ ሳይሆን በብዙ ወገን ተጽፎ በ12ቱ ንቡራን ዕድ በየተሾሙበት 12ቱ ክፍለ ሀገር ሁሉ ደርሷል። ገዳም ካለበት ቦታ ሁሉ በተነበበ ጊዜ ብዙ ተአምራት ይደረጋል። የታመሙት ሁሉ ይድናሉ። በዚህ ምክንያት ብዙ ሕዝብ ወደ ኦርቶዶክስ ሃይማኖት ተስበው በሃይማኖት ጸንተው ይኖራሉ። ይልቁንም በትግራይ ክፍለ ሀገር ያሉ ምዕመናን አባታችን ተክለ ሃይማኖትን በጣም ስለሚያከብሩ እየተሰበሰቡ ገድለ ተክለ ሃይማኖት ካለበት ቦታ ውሃ በየእንስራው በየገንቦው ቀርተው ገድሉ ከሚነበብበት ስር አስቀምጠው ገድሉ ሲነበብ ይውላል። ከተነበበ በኋላ በውሃው ሲጠመቁ ያደረባቸው ርኩስ መንፈስ እየጮኸ እየማለ እየተገዘተ ለቆ ይሄዳል። እንዲሁም በደብረ ሊባኖስ ገድሉ ዘወትር ሲነበብ ይውላልና የታመሙት ሁሉ ከገድሉ ስር ጠዋት ይሰበሰባሉ። ከሕዝቡም ብዛት የተነሳ ቦታ እየጠበባቸው በጭንቅ ይቀመጣሉ። ብዙ ተአምራት እየተደረገላቸው ዕለት ዕለት ብዙ ሕዝብ ይድናሉ። ብዙ ጊዜ እየተደጋገሙ እንደ ልማድ ከተቆጠሩ ልዩ ልዩ ተአምራት ውስጥ ለማስታወስ ያህል የሚከተለውን ጽፈናል። በ1914 ዓ.ም ንግሥተ ነገሥታት ዘውዲቱ በነገሱ በ5ኛው ዓመት በግንቦት 12 ቀን በዓለ ፍልሰት በሚከበርበት ዕለት ሕዝቡ ተሰብስበው ገድሉ ሲነበብ መብራቱ ጠፋ። መብራቱ ከጠፋ ሩብ ሰዓት ያህል ከቆየ በኋላ የጠፋው መብራት በተአምራት ቦግ ብሎ በራ። ሕዝቡም ሁሉ ብዙ አደነቁ። ይኸውም አንድ ቀን ብቻ አይደለም፣ እስከ 3 ጊዜ ተደርጓል። ለውጭ ሀገር በእንግሊዝ ቋንቋ አባታችን ተክለ ሃይማኖት ስራ ከሰሩበት ላይ ስዕል ጭምር እየተሳለ ገድሉ ተጽፎ ይገኛል። በአሁኑ ዘመን መነኮሳት ገድለ ተክለ ሃይማኖትን እየደገሙ ብዙ በሽተኞች ይፈወሳሉ። ስለዚህ በአሁኑ ዘመን ከግዕዝ ይልቅ የአማርኛ ቋንቋ ተናጋሪው ሕዝብ እየበረከተ በመሄዱ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 6 በጻፈው መልእክቱ ጸሎት የሚጸልይ ሁሉ በሚያውቀው ቋንቋ መጸለይ ይገባዋል የሚለውን ሐዋርያዊ ቃል መሰረት በማድረግ የበጎ ሥራ ሁሉ መሰረት በሆነ በእግዚአብሔር ቸርነትና በአባታችን በአቡነ ተክለ ሃይማኖት ረዳትነት ይህንን ገድለ ተክለ ሃይማኖት በግዕዝና በአማርኛ ከነ ተአምሮ አትሜ ሳቀርብ ማንኛውም ኢትዮጵያዊ ምዕመን የመንፈስ እርካታ ያድርበታል እያልኩ በማመን ነው። ይህ ገድለ ተክለ ሃይማኖት ከነ ተአምሩ የተዘጋጀው አንደኛ በግዕዝ፣ ሁለተኛ ግዕዝና አማርኛ፣ ሶስተኛ በአማርኛ ብቻ ተዘጋጅቶና ታትሞ ስለቀረበ ከነዚህ ከሶስቱ ገድለ ተክለ ሃይማኖት የምትፈልጉትን አይነት መርጣችሁ በጸሎቱ ለመጠቀም የአባታችን የተክለ ሃይማኖት በረከቱ፣ ቸርነቱ፣ አማላጅነቱ፣ ፍቅሩና ወዳጅነቱ ከእናንተ ባለመለየት ለዘላለሙ ጸንቶ እንዲኖር እመኝላችኋለሁ። አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም አምኜ በአብ ስም እናገራለሁ፣ በወልድ ስም አምናለሁ፣ በመንፈስ ቅዱስ ስም አመልካለሁ። በስመ አብ አውሎግሶን ማለት ለመናገር መብት ይሰጠኝ ማለት ነውና የእግዚአብሔር አብ ባለሟሎች አማላጆች የምትሆኑ እግዚአብሔር የልቦናዬን ዓይኖች ብርሃን ያደርግልኝ ዘንድ ያሳስቡልኝ። እግዚአብሔር ያከበረው ቸር የአብ የወልድ የመንፈስ ቅዱስ ተክል የሚሆን ተክለ ሃይማኖት ከሰራው ከብዙ ስራው ጥቂት እነግራችሁ ዘንድ የእግዚአብሔር ወዳጅ ሰማይን እንደ ጣሪያ ምድርን በውሃ ላይ እንደ ስጋጃ የዘረጋ እሱ ድንቅ ረቂቅ የሚሆን የጌትነቱን ምስጢር ትናገር ዘንድ አሁን ዓይነ ልቦናህን ብሩህ ያድርግልህ እላለሁ። መጉደል ከሌለበት ከጌትነቱ ባህል ቀርተህ ታረካን ዘንድ ማለት ፈጽመህ ትነግረን ታስተምረን ዘንድ በበጎ ስራ የሚጋደል የክቡር አባታችን የተክለ ሃይማኖትን ነገር ትነግረን ዘንድ ብሩህ በሚሆን በጌትነቱ እውቀት ልቦናህን ብሩህ ያድርግልህ በእውነት ለዘላለሙ። በባህሪ በሕልውና አንድ በሚሆን በሦስት ስም አምናለሁ ማለት ቅድመ ዓለም ከአብ ያለ እናት መወለዱን አምናለሁ እረዳለሁ፣ በእምነቴም እጸናለሁ ማለት ነው። ሰማያት ከመፈጠራቸው አስቀድሞ ክቡር የሚሆን የአብ የባህሪ ልዩ ዘመን ሳይቆጠርለት ከጌትነቱ ጽናት የተነሳ ከሌላ ባህሪ ያልተገኘ በስሙ ማመኔን ያጸናልኝ ዘንድ በፍቅሩ ፍላጻ አነቃቅቶ ልቦናዬን ያነሳሳው ዘንድ በወልድ ለመናችሁ በሉ አጥብቃችሁ ለምኑልኝ። አባታችን ተክለ ሃይማኖት ለብዙ ዘመን የሰራውን ለመናገር እችል ዘንድ በእውነት ለዘላለሙ ቅድመ ዓለም ከአብ ያለ እናት የተወለደ ከእመቤታችን ለመወለዱ ዘርአ ብእሲ ተቀርሞት ያልተገኘ የባህሪ ልጁ እሱ ሃይማኖትን ያጽናልህ። በነቢያት ይወርዳል ይወለዳል ተብሎ የተነገረ እሱ ሐዋርያ ተወለደ ብለው ያስተማሩለት እሱ በመንፈስ ቅዱስ መሰንቆ ቀኝነት የብዙ አባታችን የተክለ ሃይማኖትን ሥራ ትነግረን ዘንድ የተዘጋ ልቦናህን በር ይክፈትልህ። በአምላክነት በሚሰራ በጌትነቱ ፍቅር ፍላጻ የልቦናህን መሰረት ያናውጸው። በእውነት ያለ ሐሰት በመንፈስ ቅዱስ ስም አመልካለሁ ማለት ለመንፈስ ቅዱስ ለአብ ለወልድ እሰግዳለሁ ማለት ነው። ሦስትነታቸው ሳይታወቅ አስቀድሞ በባህሪ አንድ በሚሆን በአካል ሦስትነታቸው ከታወቀም በኋላ በባህሪ በሕልውና አንድ በማድረግ ሦስቱን አካላት ማመን እንደዚህ ነው።
መንፈስ ቅዱስ በገለጸልኝ አንደበት እናገር ዘንድ በመንፈስ ቅዱስ መስታወትነት ሃይማኖቴን ይገልጽልኝ ዘንድ ክቡር የሚሆን ተክለ መንፈስ ቅዱስ የሚባል አባታችን ተክለ ሃይማኖት መከራውን ሁሉ እየተቀበለ ከሰራው ስራ ፈጽሜ እናገር ዘንድ እናንተ በመንፈስ ቅዱስ የከበራችሁ የክርስቲያን ወገኖች በሉ እስኪ ሃይማኖቴን አጽኑልኝ። በእውነት ሃይማኖትህን ያጽናልህ፣ አንደበትህን ይግለጽልህ። መንፈስ ቅዱስ በአንተ አድሮ ይናገር። በሰናዖር 72 ቋንቋ የገለጸ መንፈስ ቅዱስ ነውና፣ በሐዋርያት ላይ አድሮ በ72 ቋንቋ ያናገረ መንፈስ ቅዱስ ነውና፣ በእሳት አምሳል ያደረባቸው 72 ቋንቋ የገለጸላቸው መንፈስ ቅዱስ ነውና፣ አንተ የእግዚአብሔር ወዳጅ ለአንተም እንደነርሱ መንፈስ ቅዱስ ይግለጽልህ፣ በእውነት ያለ ሐሰት የተሰወረ ስራውንና ፍጹም የሆነ ስነ ምግባሩን ይግለጽልህ። በሦስቱ ስም አምኖ እየተቀዳደመ የሥራውን ፍጹምነት ይግለጽልህ። ይህ ክቡር አባታችን ተክለ ሃይማኖት ከአንተ ጋር ይኑር፣ በመዓልትም በሌሊትም በረድኤት አይለይህ። መከራውን እየታገሰ የሠራውን ሥራ ሁሉ ጽፈህ እስክትፈጽም ድረስ ትርጓሜውን ይግለጽልህ፣ በእውነት ያለ ሐሰት። የብፁዕ የክቡር አባታችን የተክለ ሃይማኖትን ገድል ጽፈህ ከጨረስክም በኋላ አንተንም እኛንም አይለየን። ኃጥአን የሚሆን ጸሐፊውንም በዚህ ዓለም በሚመጣውም ዓለም አይለየን፣ ለዘላለሙ በእውነት ይሁን ይደረግልን። አብን ወላዲ ወልድን ተወላዲ መንፈስ ቅዱስን ሰራጺ ብለን ምንም ላጠይቆ አካላት ሶስት ስላል በአካል ሶስት በባህሪ በሕልውና አንድ አምላክ ብለን አምነን በጌታችን በኢየሱስ ክርስቶስ አጋዥነት ንጹሕ ክቡር የሚሆን የአባታችን የተክለ ሃይማኖትን ገድል ለመጻፍ እንጀምራለን። ተክለ ሃይማኖት ማለት የአብ ተክል ማለት ነው። እናት አባቱ በሦስቱም ስም አምነው ጸንተው ቢለምኑ የተገኘ ነውና ልብ አድርጋችሁ ስሙት፣ ሰጥ ብላችሁ ስሙት። መንፈሳዊ በዓል አድርጉ። በምስጋና በመገዛት ሕሊናን በመወሰን ጌታ ምዕመናንን በሚዋሃድበት ቀን በመከራ በክብር ትመስሉት ዘንድ ያን ጊዜ ነፍሳችን አባታችን ተክለ ሃይማኖት ብላችሁ ትጠሩታላችሁ። እሱም እንዲህ ብሎ ይመልስላችኋል፣ እነሆ እኔ አባታችሁ አለሁ፣ እናንተም ልጆችና ተወራራሾቼ ናችሁ ይላችኋል። ይህንን አውቃችሁ በክቡር አባታችን በተክለ ሃይማኖት መታሰቢያ ቀን መንፈሳዊ በዓል አድርጉ። ዛሬ በዚህ ቀን እንደ ትንሣኤ አድርጎ ዝክሩን የሚያዘክር ሰው ሁሉ በምስጋና ጸሎት በማድረግ ጧፍ፣ ዕጣን በመስጠት መስዋዕት በማቅረብ የታረዘ በማልበስ የተራበ በማብላት ፍጹም አባቴ ተክለ ሃይማኖት ይለው ዘንድ ይገባዋል። እሱም እኔ አባትህ አለሁልህ ይለዋል። ምዕመናን በሚወርሷት በመንግስተ ሰማያት ከእርሱ ጋር ያኖረዋል። ሁላችንም እሷን መንግስተ ሰማያት ያድለን ለዘላለሙ በእውነት። የእግዚአብሔር ባለሟል በሚሆን በተክለ ሃይማኖት መታሰቢያ ቀን ንቁ አቃሎ እንደ ትንሣኤ አድርጎ መንፈሳዊ በዓል የማያደርግ ግን በሸዋ ክፍለ ሀገር በአውራጃውም ሁሉ በልቦናው ንቁ አቃሎ ሥጋዊ ሥራ የሚሰራ ሰው ቢኖር ግን አክብሮ ደስ ብሎ ተስካሩን በሚያዘክርበት በዚያች ቀን አባቴ ተክለ ሃይማኖት ሊለው አይገባውም። እሱም እኔ አባትህ አለሁልህ ሊለው አይችልም። ቃሌን አልጠበቀም፣ ዝክሬን አልዘከረምና አላውቀውም ይለዋል እንጂ። አባቴ የሚለው ዝክሩንም የሚዘክር ስሙንም የሚጠራ ግን ከእሱ ጋር የዘላለም ሕይወትን ያገኛል። ዝክሩን ያልዘከረ ቃሉን ያልጠበቀ ከርስቱ ከመንግሥተ ሰማያት የተለየ ይሆናል። ክርስቲያን ወይም ጻድቅም ኃጥእም ቢሆን የሞቱ ሰዎች ነፍስ ሁሉ ከክቡር አባታችን ከተክለ ሃይማኖት ዘንድ ሳይደርሱ አይወስዷቸውምና አባታችን ተክለ ሃይማኖት ባየ ጊዜ በመከራ ጊዜ ልጅ አባቱን እንዲጠራ አባቴ ተክለ ሃይማኖት ብሎ ይጠራዋል። እሱም እኔ አባትህ አለሁልህ ይለዋል። ይህችም ነፍስ ፈጥና ሄዳ ከአባቷ ከተክለ ሃይማኖት አጠገብ ትቀመጣለች። ኃጥእም ቢሆን ከአባታችን ከተክለ ሃይማኖት ዘንድ ሳይደርስ ወደ ሲኦል አይወሰድምና። የኃጥኡ ነፍስ ተክለ ሃይማኖትን ባየች ጊዜ አባቴ ተክለ ሃይማኖት ብላ ትጠራዋለች። ክቡር አባታችንም በዚህ ነፍስ ጥቂት በጎ ስራ ባገኘባት ጊዜ ማለት ስሙን በመጥራት ዝክሩን በማስቀርም ቢሆን ቃል ኪዳኑን እንደተቀበለ ወደ ፈጣሪው አመልክቶ መንግሥተ ሰማያት ያገባታል። ለእኛም በልመናው የምናገኘው ይቅርታ ይደረግልን ለዘላለሙ በእውነት። ወዳጆች ስለዚህ ነገር እንዲህ እላችኋለሁ፣ የክርስቶስና የተክለ ሃይማኖት ወገን የሆናችሁ ፍቅር፣ አንድነት ያላችሁ በስራ ፍጹም የሆነ ስነ ምግባር የተወደደ ክቡር የሚሆን የአባታችሁ የተክለ ሃይማኖትን የመታሰቢያውን ቀን እንደ ትንሣኤ በዓል አድርጋችሁ አክብሩ። ዛሬ በዚች ቤተክርስቲያን የተሰበሰባችሁ ቀሳውስትም ዲያቆናትም በክርስቶስ ያመናችሁ ወንድም ሴትም ልጅም አዋቂም ሹማምንትም መሳፍንትም ሕዝብም መንፈስ ቅዱስ እየረዳው የሰራውን ስራ ስሙ። አምላክነቱን ለማገልገል የተቀበለውን መከራ እና እየተፋጠነ የሰራውን ስራ ተመልከቱ። ለእናንተ ተድላ ደስታችሁ ነውና፣ ለሥጋችሁ መጠበቂያ ለነፍሳችሁ መዳኛ ነውና፣ ኃጢአታችሁ የሚያነጻ ለወጣኒነታችሁ ከፍጻሜነት መድረሻ ነውና፣ ለመርከብ ሰውነታችሁ ጸጥታ ነውና፣ ለሽማግሌዎች መጠበቂያ ለልጆቻችሁ መልካም አስተዳደግና እንክብካቤ፣ ለጎልማሶቻችሁ እውቀት፣ ለነፍሳችሁ መድኃኒት፣ ለሃይማኖታችሁ መጽናኛ፣ ለሀገራችሁ አጽር ቅጽር ኃይል ነውና፣ ይህ አባታችን ለተበደሉት መማፀኛ ነውና።
ይህ አስተማሪያችን፣ ይህ መድኃኒታችን፣ ይህ አለኝታችን፣ ይህ ነፃ አድራጊያችን፣ ይህ የመንግሥተ ሰማያት ፈለማችን፣ በታረዝን ጊዜ ልብሳችን፣ በተራብን ጊዜ እውነተኛ ምግባችን፣ በተጠማን ጊዜ የሕይወት መጠጣችን፣ በደከምን ጊዜ ምርኩዛችን ነውና ከዚህ ዓለም ባህር ማዕበል መርከብ ሰውነታችንን በረድኤቱ እየቀዘፈ የሚያሻግረን እኒህም ረቂቃን የሚሆኑ አጋንንት ናቸው። ከሰማይ በታች ዓለመ ጽልመትን የሚገዙ በድንቁርና በሚሰራ በኃጢአት ጥፋት ነፋስ መርከብ ሰውነታችንን የሚያውኩ ናቸው። ይህንንም አውቆ ሐዋርያው ጳውሎስ እንዲህ አለ፣ ሰልፋችሁ ከሥጋዊ ከደማዊ ሰው ጋር አይደለምና ዓለመ ጽልመትን ከሚገዙ ከረቂቃን አጋንንት ጋር ነው እንጂ። የክርስቶስን የሰልፍ ጋሻ ያዙ ማለት ሃይማኖትን፣ የመንፈስ ቅዱስ ሰይፍ ታጠቁ፣ ጸሎትን ያዙ ብሎ ሲናገር ነው። በእውነት ይህ አባታችን ከአጋንንት ጋር በምንዋጋበት ጊዜ ምርጥ መሳሪያችን ነው። የተሳለ የመለኮት ሰይፍ በእጁ የያዘ ነው። ሰውን ሁሉ የሚጎዱ በበረሃ ያሉ አራዊትን ድል የሚያደርጋቸው እሱ ነው። እኒህም በክፉ ስራቸው ሰውን የሚጎዱ ሰይጣናት ናቸው። እነሆ ይህ አባታችን ስለ እኛ ነፍስ ይዋጋልናልና ምንድናቸው የሚለን የለም፣ ድል የሚነሳን የለም። የመንፈስ ቅዱስ ኃይል አድሮብናልና ድል የሚነሳን የለም። ሀብቱ ይታደገናል፣ ቸርነቱ ያድነናል፣ ልመናው ከኛ ጋር ስለሆነ ይረዳናል፣ አማላጅነቱና ጸሎቱ ደግፎ ያቆመናል። በእንደዚህ ያለ ይህንንም በመሳሰለ እንደ ጌታ ትንሣኤ መንፈሳዊ በዓል አድርጎ ደስ ብሎት ዝክሩን የሚያዘክር ሰውን ሁሉ ይረዳዋል። ይኸውም ክቡር አባታችን ተክለ ሃይማኖት ዛሬ በዚች ቀን ያረፈባት የመታሰቢያው ቀን በነሐሴ 24 ቀን ማለት ነው። እናንተ የክርስቲያን ወገኖች ስሙ፣ እዝነ ልቦናችሁን ከፍታችሁ ስሙ፣ ቸል ሳትሉ አስተውሉ፣ ሳትነቁ ሳታቃልሉ እወቁ። በክርስቶስ ስም በምትሆን በቀናች ሃይማኖት ከኛ ጋር አንድ የማይሆኑ እንደ ሰነፎች እንደ መናፍቃን አንሁን። ወንጌልን እንደ ቋንቋ አድርገው አእምሮ ማጣት የሚያስመስሉት ወንጌልን ከመስማት ይልቅ ድንቁርናው በእነሱ ዘንድ እንደ ማርና እንደ ሰውቃር ይወደዳልና። አንተ ሰነፍ ሰው፣ በመላእክት ቋንቋ ምን ተናገርክባት ይልሃል ጌታ ባስተማራት በወንጌል የማያምን ሰው። ነገርን በጨረሰ ጊዜ ምን ትላለህ ይልሃል፣ አእምሮ ማጣት ይመስለዋልና። ስለዚህ ነገር ሲራክ እንዲህ ብሎ ተናገረ፣ ለማይሰማ ሰው ትምህርት የሚያስተምር በአሸዋ ላይ ካብን የሚክብ ሰውን ይመስላል። ለሚሰማ ሰው የሚያስተምር ግን ምርጥ ዘርን በለሰለሰ መሬት ላይ የሚዘራ ሰውን ይመስላል አለ። ዳግመኛም ብለህ ምከረው፣ አስተምረው እውቀትን ይጨምር ዘንድ። ሰነፍ ሰው ግን ብትመክረው ብታስተምረው በምን ይሰማሃል? ነገርህን አይቀበለውምና ሲወድህ የነበረ ይጠላሃል እንጂ። ዳዊትም እንዲህ ብሏል፣ ኃጢአቱ ፍዳን አስከትላ በመጣችበት ጊዜ ይጠላታል። ስለዚህ ሰነፍ ሰውን ብትመክረው ይጠላሃል ወዳጄ። እናንተ ግን ዛሬ ተድላ ደስታ የምታደርጉበትና የምታርፉበት፣ ሕይወት የምታገኙበት፣ ተስፋችሁን የምታገኙበት ቀን ነው። መስዋዕት የምታቀርቡበት ነው። መድኃኒተ ነፍስ የምታገኙበት ነው። የፍቅር አንድነት የምታደርጉበት ነው እና የንጹሕ የክቡር አባታችሁ የተክለ ሃይማኖትን ነገር ስሙ። መጽሐፍ እንዲህ አለ፣ የጻድቃን ነገር በመስማት ኃጥአን ይደሰታሉ። ደስታቸው የምዕመናንን ነገር በመስማት ያዘኑ ሰዎች ደስ ይላቸዋል። መከራን የሚታገሱ ሰዎች ነገር በመስማት ድል የሚሆኑ ሰዎች ይበረታሉ። ራሳቸውን የሚያዋርዱን ሰዎች ነገር በመስማት ትዕቢተኞች ይዋረዳሉ። የቅዱሳንን ነገር በመስማት ኃጢአት የሚሰሩ ሰዎች ወደ ንስሐ ይመለሳሉ። የምዕመናንን ነገር በመስማት የሚክዱ ሰዎች ወደ ሃይማኖት ይመለሳሉ። ነቢይ ይህንን ሁሉ አውቆ የቅዱሳንን ነገር በመስማት በዚህ ዓለም ያሉ ሰዎች ደስ ይላቸዋል ብሎ ተናግሯልና፣ ስለዚህ ነገር ስሙኝ እላችኋለሁ። ከማር ከሶከር ይልቅ የሚጣፍጥ ከወርቅ ከብር ከዕንቁ ይልቅ የሚወደድ የክቡር የብፁዕ አባታችን የተክለ ሃይማኖትን ነገር ስሙ። ስራው ያማረ የተወደደ በስራው ሁሉ ፍጹም የሆነ ስነ ህላዌው ልቦና ደስ የሚያሰኝ አቃንቶ ለሚያነበውና ለሚሰማው ሰው አጥንት የሚያለመልም ክቡር አባታችን ተክለ ሃይማኖት ደግሞ የሰራውን ገድል ስሙ። የተክለ ሃይማኖት ወገን የሆነ እየጻፈ እንዲህ ይላል፣ እየፈራ እየተንቀጠቀጠ ይናገራል፣ እየደነገጸ ይተረጉማል፣ እንዲህ ብሎ ይመልሳል፣ እያከበረ ያመሰግናል። ልቦናችሁን ጸጥ አድርጋችሁ ስሙት። በአካል ሶስት በባህሪ በህልውና አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ተጀምሮ የሚነበብ ጌትነት መሰገድ ምስጋና ገንዘቡ የሚሆን ያለመለየት ያለመለወጥ በመለኮት አንድ የሚሆኑ ለሀገራችን ኢትዮጵያ ፍጹም ሰላምን ይስጥልን ለዘላለሙ። በእውነት በጎ ነገር ትሰሙ ዘንድ ኑ ተሰብሰቡ፣ ፈጥናችሁ ተሰብሰቡ። የተጠማ ወደ ፈሳሽ ውሃ ፈጥኖ እንዲሄድ የአባታችሁን ገድል ሰምታችሁ ልቦናችሁ ይረካ ዘንድ አቤቱ ጌታዬ የስራውን ስራ ፈጽሜ እናገር ዘንድ አፌን መልቼ እንዲናገር አድርገኝ። በስልጣኑ ያደረገውን ተአምራት እናገር ዘንድ የፍጹም እውቀትህን አሳድርብኝ። ለአገልጋዮችህ ለምዕመናን እናገር ዘንድ ክቡር አባታችን ተክለ ሃይማኖት መከራውን እየታገሰ የሰራውን እናገር ዘንድ በእውነት ለዘላለሙ
በአካል ሶስት በባህሪ በህልውና አንድ በሚሆን በእግዚአብሔር ስም አምነን ባለመለያየት ሶስት የሚሆን ባለመፋለስ አንድ የሚሆን ከመታሰብ መለኮቱ የማይመረመር መኩሸ ከማይሆን በስልጣን አንድ የሚሆን ባለመፈላለግ በግዛት አንድ የሚሆን በመመሳሰል በአካል የተካከለ ለሱ ብቻ ስግደት መገዛት የሚገባው ንዑድ ክቡር የሚሆን አባታችን ደክሞ የሰራውን ስራ እንጽፋለን። ይኸውም ንዑድ ክቡር የሚሆን አባታችን ተክለ ሃይማኖት ነው። በሦስቱ ስም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ተብሎ የሚጠራ በነሐሴ 24 ቀን የሚነበብ ገድሉን እንጽፋለን። የልመናው ኃይል ያድነን፣ ከኢትዮጵያም ጥፋትን ያርቅ። ከብሉይ ሰውነት በሐዲስ ሰውነት ለውጦ በልጅነት ያከበረን፣ በመንግሥተ ሰማያት መጻተኛ እንዳንሆን በዚህ ዓለም የክርስቶስን ስም ወራሽ እንድንሆን በሚመጣውም ዓለም በመንግሥተ ሰማያት ክብሩን የምንወርስ ያድርገን በእውነት ለዘላለሙ አሜን።